ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሳምንት አለፈኝ ጠፍቼ ነበረ። ቤተሰቦቼ ተመልካቾቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬም በአዲስ ነገር መጥቻለሁ። ላይክ ሼር አድርጉ። ላይክ ባታደርጉም ሼር አድርጉ ለጓደኞቻችሁ። ምንድነው እሱ? ስለ ጆርዳን ነው። ጆርዳን አፉ ወጥቷል ማለት ነው። አፉ አንዳንዶቹ አፉ ማታቁ ካላችሁ አፉ ማለት የይቅርታ ጊዜ ማለት ነው። አንዳንድ ኢትዮጵያውያን ሆነ የተለያየ ዜጋዎች በሀገሩ የሚኖሩ ዜጎች ህገወጥ ሆነው የሚሰሩ ራሳቸውን ህጋዊ እንዲያደርጉ በሁለት ዓመት አንዴ መንግስት የትኛውም አረብ ሀገር እንደዚህ አይነት ህጎች አሉና እሱን ነው ይዤላችሁ የመጣሁት። ተመልካቾቼ ቤተሰቦቼ ናፍቃችሁኛል። ለሳምንት ጠፍቻለሁ። ያው ታውቁታላችሁ፣ የሻቃሊት ነገር አይሳካም። ስራው ምኑ ሙቀቱ ተደምሮበት እንግዲህ ጠፍቻለሁ። በቃ መስራት እየፈለግኩ ምናምን ነገር አልተመቸኝም። የእውነት ጠፍቻለሁ እና ምንድነው እሱ አፉ ወጥቷል። ለ3 ወር ነው አፉ የወጣ። በነገራችን ላይ ህገወጥ የሆነው የሚሰሩ ብቻ ሳይሆን ማዳም ቤት ውስጥ በብዛት እንደው ማዳም ቤት ውስጥ የሚሰሩ ህገወጥ ነው ማለት ይቻላል። ምንድነው እሱ? እኔም ስላጋጠመኝ ነው። እንደመጣን የመኖሪያ ፍቃዳችን አይሰራም። ጆርዳን ላይ እንደዚህ አይነት ችግር አለና አንዳንዱማ 2 ዓመታችሁ እስኪጨርሱ ድረስ ራሱ መኖሪያ ፍቃድ ሳይኖራቸው ህገወጥ ሆኖ ነው የሚሰሩትና ደስ የሚለው ነገር ጆርዳን ውስጥ እንደዚህ የመያዝ ምናምን ነገር የለም። እንደዚህ አትያዝም። ህገወጥ ናችሁ ህጋዊ ናችሁ የሚላችሁ የለም፣ መንገድ ላይ እንኳን ባገኛችሁ ማለት ነው። ሆኖም ግን እንደው በአጋጣሚ ተነስታችሁ ወደ ሀገራችሁ ልግባ ብትሉ እንኳን አትችሉም። መጥፎ ነገሩ ምንድነው ደግሞ በጣም የሚያስጠላው ነገር ለምሳሌ አንድ ማዳም ቤት 1 ዓመት ሰርታችኋል እንበል እና እዛ ቤት አልተመቻችሁም፣ በቃ ከአቅማችሁ በላይ ሆነ። ቤት ቢሮ ሄዳችሁ ቤት ልትቀይሩ ነው እንበልና ከዛ መኖሪያ ፍቃድ የላችሁም እና በጣም ነው የምትቸገሩና መኖሪያ ፍቃድ ብዙ ጊዜ አያሰሩምና ወይም አገራችሁ ልገቡ ስትሉ አንድ ላይ ከፍሎ ይሸኛሉ ምናምን ነገር። ግማሹ ደግሞ እንዲሁ እያደረገ እዛው ነው እያንዛዛ የሚያቆያችሁና እንትን እቃማ የሌላችሁ ያልተሰራላችሁ ልጆች ለማዳሞቻችሁ ንገሩ። ይህንን አጋጣሚ ተጠቅሞ እንዲሰራላችሁ ማለት ነው ተናገሩ። ምንም ቢሆን ያው ህጋዊ ሆኖ መስራትን የመሰለ ነገር የለም። ግን በቃ አለ አይደለም የሆነ ሀገራችሁ ልገቡ ስትሉ ምናምን ነገር በአንድ ልባችሁ እንትን ትላላችሁ። ውስጣችሁ አያርፍም። ህገወጥ ነኝ እያላችሁ ውስጣችሁ ይጨነቃል። ግን ውጭ ሆናችሁ የምትሰሩ ከሆነ ደግሞ አንደኛ ራሳችሁን ስላሳመናችሁ በቃ ምን አገባኝ ብታሰርም ብያዝም ብላችሁ በቃ ራሳችሁ ፍሪ ታደርጋላችሁ። ግን ኮንትራት ቤት ሆናችሁ ወይም ህገ ወጥ ሆናችሁ በደህና ደሞዝ አልሰራችሁ እና እንደዛ አይነት ነገር አለ ጆርዳን ውስጥ። እኔ ራሱ ዓመት ከ6 ወር እንደዛ ሆኖ ነው በግድ ያሰራኋቸው ማለት ነው። በግድ ማለት ነው። መኖሪያ ፈቃድ ልትገቢ ስትይ አንድ ላይ ከፍለን እንሸኛለን እንደዛ ነው የሚሉትና እምቢ በሉት። እኔ ህጋዊ ሆኜ ነው የመጣሁትም ስኖርም ህጋዊ ሆኜ መኖር ነው መስራት ነው የሚፈልጉ በሉትና እንደዛ አይነት ነገር በጣም ጆርዳን ውስጥ በብዛት ስላለ ማለት ነው። ረጅም ጊዜ ነው 3 ወር ማለት ቀላል አይደለም። ወደ ኢትዮጵያም ደግሞ መሳፈር ለምትፈልጉ እቺን ያጋጣሚ ተጠቅማችሁ ውጭ የሚሰሩ ልጆች ማለት ነው እቺን አጋጣሚ ተጠቅማችሁ ውጭ መሆናችሁ ደግሞ ራሳቸውን ህጋዊ ለማድረግ የምታስቡ ልጆች እቺ ጥሩ ጊዜ ነች ማለት ነው። እንደዚህ ክስ ምናምን ያለባችሁ አሁን ለምሳሌ ማዳም ቤት ሆናችሁ ማለት ነው። ለምሳሌ ይሄንን ነገር ላታውቁ ትችላላችሁ። ማዳም ቤት ሆናችሁ ከዛ ማዳም ቤት አልተመቸም ጠፋችሁ እንበል። ከዛ ማዳም ትከሳችኋለች። እቺ ልጅ ወይም ዘርፋኛለች ምናምን ብላ ሄዳ ትከሳለች። ግን እናንተ ያልተያዛችሁም። ግን ኢትዮጵያ ልትገቡ ስትሉ ስትያዙ አለ አይደለ? ያው እጅ ሰጣችሁ ታስራችሁ ነው ወደ ኢትዮጵያ የምትገቡት። ያኔ ክስ ካለባችሁ ትንሽ ስለሚንዛዛ ይሄንን ክስ ሄዳችሁ ከላችሁ ላይ ማውረድ አለባችሁ ማለት ነው።
ይህንን ማስተካከል ይህን ስላለ ማለት ነው ሰው ማለት በእርግጥ ሰው ያስፈልጋቸዋል። ማዳምን ሄዶ የሚያናግር የክሱን ከእናንተ ላይ እንድታወርድላችሁ ማለት ነው። ያው አንዳንድ መጥፎ ማዳሞች አሉ። ባለፈው እዚህም ዱባይ ላይ ምን ተከሰተ መሰላችሁ? ሁለት እንትን ናቸው፣ ባልና ሚስት ናቸው። ፍቅረኛ ማቾች ይሁን ብቻ ይዋደዳሉ ማለት ነው። ሶሻል ሚዲያ ላይ ነው የማውቀውና ልጁ ላይ ብላይ እያለቀሰ ነበረ። ማዳሟ ምን ታረጓታለች? ልጅቷ ምን እንዳደረገችው ኮንትራታን ጨርሳ ወደ ኢትዮጵያ ልትገባ ስትል ኢትዮጵያ መግባት ፈልጋለሁ አለች። ኮንትራቷን ጨርሳለች። ከዛ በቃ አንዳንድ ማዳሞች በጣም ተንኮለኞች ናቸውና ምን ትላለች? ወርቄን ሰርቃኛለች፣ ገንዘቤን ሰርቃኛለች ብላ አሳሰረቻት ማለት ነው። አሁን እስር ቤት ነው የምትገኘውና አይደለም ከቤታቸው ጠፍታችሁ እንዲሁ ቤታችሁ ውስጥ ሆናችሁ ወደ ሀገራችን እንኳን እንግባ ብትሉ እንደዚህ ነው ተንኮል የሚያስቡትና እንግዲህ እቺ ልጅ ታስራ አሁን እስር ቤት ነች። በምን ጊዜ እንደምትወጣ ባይታወቅም ምን ለማለት ፈልጌ ነው፣ አይደለም ከቤታችሁ ጠፍታችሁ እንዲሁ ተንኮለኛ ናቸው ለማለት ፈልጌ ነው። እንደዚህ ከቤታችሁ ስትወጡ ሊያመለክቱ ይችላሉ። እንደዚህ ሰርቃኛለች ብላ ሪፖርት ልታደርጋችሁ ስለምችል እቺን አጋጣሚ ተጠቅማችሁ ክሱን ሄዳችሁ ከላያችሁ ላወርዳችሁ ከዛ ወደ ኢትዮጵያ መግባት ትችላላችሁ። በእርግጥ ያው ይሄ ውድ ነው። ይሄ በራሳችሁ አሰርታችሁ መኖርም ግን ያው አንድ ዋጋ ከፍላችሁ ማሰራቱም ጥሩ ነው። እዚህ ሀገር እዚህ ጆርዳን እና ዱባይ ልዩነቱ እዚህ ሀገር እቃማ ሲሰራላችሁ ለ2 ዓመት ነው የሚሰራላችሁ። እዛ ግን በየአመቱ ነው፣ ይለያያል ማለት ነው። እንግዲህ ፈጣሪ ይርዳችሁ። ህገወጥም የሆናችሁ ፈጣሪ ይጠብቃችሁ። ያው ሰው ወዳችሁ አይደለም ህገወጥ፣ ማንም ህጋዊ ሆኖ ፍሪ ሆኖ አይምሮውን በፍሪ መንቀሳቀስ ይፈልጋል። ግን በቃ ካልተመቻችሁ የተሻለ ነገር ፍለጋ ነው የወጣችሁት አይደለ? እና ፈጣሪ ይጠብቃችሁ። ህጋዊ ደግሞ ማድረግ የምትፈልጉም ደግሞ ጥሩ ነው። ራስን ህጋዊ አድርጎ በነፃነት መንቀሳቀስ መልካም ነው። ግን ጆርዳን ውስጥ እንደዚህ አይነት ነገር የለም። በእርግጥ በቃ እንደው አጋጣሚ ካልሆነ በስተቀር ፖሊስ እያየ ነው የሚያልፋችሁ። እንደዚህ መያዝ ነገር የለም ጆርዳን ውስጥ አይደለም። መሀል ከተማ አማን ውስጥ ራሱ በቃ የለም። ልጆቹ በነፃነት ነው የሚንቀሳቀሱት። ህጋዊ ናቸው ህገወጥ ናቸው ብሎ የሚጠይቃቸው የለም። ግን ያው ምንም ሆነ ምንም ራስን ህጋዊ ማድረጉ መልካም ነው፣ አይከፋም። ወዳችኋለሁ። ለጓደኞቻችሁ ሼር አድርጉ፣ ላይክም አድርጉ። አዳዲስ ሆናችሁ ደግሞ ሳብስክራይብ አድርጉ። አልጠፋም። ካሁን በኋላ በየቀኑ አዳዲስ ነገር እለቃለሁ። ግን ያው ታውቁታላችሁ አይመችም። ኢንተርኔትም የለኝም። ኢንተርኔት ችግር አለ። የሆነ ቪዲዮ ቀድቼ ለማውረድ ራሱ እምቢ ያለኝ ይኸው ሳምንት አለፈኝ። ማዳሜ ሄዳ ነው ምናምን እሷ ራሱ ከመጣች ሳምንት አለባት ማለት ነው። ምን ለማለት ፈልጌ ነው፣ ሳምንት አለፈኝ ቪዲዮ ወደ እናንተ ያድርሼ አላውቅም። እየጠፋው ነው። እስቲ በየቀኑ ወደ እናንተ ለማድረስ ሞክራለሁ እህቶቼ። እናንተ ደግሞ አበረታቱኝ። ያው ይሄንንም ለመስራት ጊዜ ያስፈልጋል አይደለ? ጊዜ ያስፈልጋል። ኤዲት አድርጋችሁ ታምኔል ሰርታችሁ ምናምን ነውና እስቲ አበረታቱኝ። ስደት ላይ ያላችሁ የትኛውም ዓለም ላይ ያላችሁ ኢትዮጵያም ውስጥ ሆኑ የትኛውም ዓለም ላይ ሆናችሁ የምትመለከቱኝ ቤተሰቦቼ ወዳችኋለሁ። ስለምታበረታቱኝ ኮመንታችሁ ያበረታታኛል እና ወዳችኋለሁ። ብዙ ተመልካች አለኝ። የትኛው አሜሪካ ውስጥ ሰው ይመለከተኛል፣ ደስ ይላል። አሁን ለምሳሌ እነዚህ አውሮፓ ሀገር ተመልካች ሲኖራችሁ ጥሩ ነው። ዩቱብ ራሱ ማስታወቂያ ጥሩ ማስታወቂያ እንዲሄድልኝ ነው የሚያደርገውና ላይክ እያደረጋችሁ ሰብስክራይብ አድርጉ። እዛ መሆናችሁ የምትመለከቱኝ ማለት ነው። ሰብስክራይብ አድርጉኝ፣ ላይክ አድርጉ ላለው በብዛት ደግሞ አረብ ሀገር ያሉ ነው። እዛ ትንሽ ፐርሰንትን ቢመለከቱኝ ኢትዮጵያም 10% ነው። እንደዛ ሰው ይመለከተኛል። ወዳችኋለሁ። ሁላችሁም እያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ሙቀቱ በጣም ነው የሚሞቀው። ኤሲውን ዘግቼ ሆኖ ምክንያቱም ድምፁ በጣም ነው የሚረብሸውና ለእናንተ እንዳይረብሽ ብዬ ሙቀቱ አሁን ላይ በጣም ይከብዳል። እኔ አሰብኩኝ ውጪ ላይ የሚሰሩ ልጆች በተለይ ወንዶቻችን አሁን በብዛት እየመጡ ነውና
ፈጣሪ ብርታቱን ይስጣችሁ። ውይ እንደዛ አይነት ተሰርቶ የሚመጣ ገንዘብ እንደው በስማ ወልድና እኔ አሁን ከቤት ወጥቼ ምግብ ምናምን ልወስድ ሲሄድ ወደዛኛው ቤት ማለት ነው። እኔ አሁን ያለሁበት ቤት እና ሌላ ቤት ደግሞ አለ። ይሄ ክችን አለ፣ ሌላ ክችን ደግሞ ሌላ ትልቅ ቤት አለ እና እዛ ሄዳለሁ። አንዳንድ ቅመማ አንዳንድ ነገር ለመውሰድ ሄዳለሁ። ምግብም ወስዳለሁ፣ ይመላለሳለሁ እና ያቺን ሰዓት ያቺ 5 ደቂቃ ወደዚህ ለመምጣት በቃ የሰውነቴ ውሃ በውሃ ሆኜ ነው እዚህ የሚደርሰው እና ሙቀቱ በጣም ከባድ ነው። ውጭ ላይ የሚሰሩ ልጆች ፈጣሪ ጥንካሬውን ብርታቱን ይስጣችሁ። ይከብዳል፣ በጣም ነው የሚከብደው ሙቀቱ። የጆርዳን አየር የለመዳችሁ ልጆች እዚህ ስትመጡ ይከብዳል ማለት ጆርዳን ብዙም እኔ ያለሁበት አካባቢ ይሞቃል፣ ግን እኔ እንጃ የዚህ ሀገር ትንሽ ይከበድ ይላል ማለት ነው። አማን ደግሞ ብዙም አማንም 1 ዓመት ከ9 ወር ሰርቻለሁና አየሩን አውቀዋለሁ። ብዙም አይሞቅም ማለት ነው። ትንሽ ብርድ ጊዜ ብቻ ነው እዛ ትንሽ ብርዱ ጠንከር ይላል። ይሄ በረዶ ምናምን ይበዛል እንጂ አማንም ብዙም አይሞቅም። ግን ይሁን ፈጣሪ ብርታቱን ይስጠን። አይዟችሁ፣ ጠንክሩ፣ በርቱ፣ እጅ እንዳትሰጡ። ወዳችኋለሁ። ያላችሁበት ሰላማችሁ ብዙ ስትበልልኝ። ቻው ቻው።